የኢትዮጵያ ቤተሰቦች እንደምን ዋላችሁ? በያላችሁበት ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። እንደምታውቁት ማይ አፍሪካን ድሪም የሚል መጽሐፍና እንደዚሁም ስኮላርሺፕ የሚል ሁለት መጽሐፍት ምችላትን ያህል ጽፌ ስለ ሀገራችን፣ ስለ ወጣቶች እኔ ያለፍኩበትን የተሳሳትኳቸውን ነገሮች ለወጣቱ በሚያስተምር መልኩ ሰብሰብ አድርጌ ለአማዞን ላይ ፐብሊሽ አድርጌ አንዳንዶቻችሁ ደግሞ ያው ኢትዮጵያ ላላችሁት ማግኘት ያልቻላችሁትን ቀጥታ በኢሜይልም እየሰጠዋችሁ ነው ያለሁት እና የሚችል ገዝቶ ማይችል ደግሞ በነፃ ወስዶ መጽሐፉን እንዲያነብ ከኔ ህይወት ልምድ እንዲወስድ ከሁሉ በላይ ለመጽሐፍት ያላቸውን ፍቅር እንዲጨምሩ ቀስ በቀስ ደግሞ የራሳቸውን ህይወት በመጽሐፍ ስለ ራሳቸው፣ ስለ እናታቸው፣ ስለ አባታቸው፣ ስለ ቤተሰባቸው፣ ስለ ትምህርት ቤታቸው፣ ስላደጉበት አካባቢ፣ ስለ አስተማሯቸው መምህራን፣ ስለ ቤተ ክርስቲያን፣ ስለ መስጊድ፣ ስለ ወንዞቹ ብዙ የሚጻፍ ነገር አለ ካሰብንበት ማለት ነው እና በተለይ ስለ አያቶቻችን፣ ስለ ሀገራችን፣ ስለ በተለይ የቤተሰብ ታሪክ በብዛት ሳይጻፍ የሚያልፈውና እነኚህን ምችላትን ያህል እየጻፍኩ ነው ያለሁት። አሁንም ደግሞ አምስተኛውን መጽሐፌን እየጻፍኩ ነው ያለሁት ማለት ነው እና በጣም ቅርብ ጊዜ በተለይ አራተኛው መጽሐፌ ላይ ያረኩት ልምምድ ምንድነው አማዞን ላይ ፐብሊሽ አረኩ ማለት ነው እና አማዞን ላይ ከመሆኑ የተነሳ በዶላር ይሸጥልኛል፣ ገቢም አገኛለሁ። ሁለተኛ ሩቅ ያሉ ሰዎችን እኔን ማያገኙ ሰዎች ከአማዞን መጽሐፉን ርዕሱን ብቻ አይተው ዲስክሪፕሽኑን አይተው ይገዙና ያነቡታል ማለት ነው እና ተጨማሪ ነገር ይማራሉ ስለ ኢትዮጵያ፣ ስለ አፍሪካ፣ እኛ አፍሪካን በምን አይን እንደምናይ እና እንደዚህ አይነት መጽሐፍት በተለይ አውቶባዮግራፊ ወይም ደግሞ ኢንዲቪጁዋል ኤክስፒሪየንስስ ቫልዩ የሚያደርጉ ሰዎች አሉ። ስለ ሰው ህይወት ማንበብ የሚወዱ ሰዎች አሉ። እንደዚሁ ፊክሽን ብቻ ሳይሆን ልቦለድ ሳይሆን የተኖረ በትክክል የኖርነውን ህይወት የጻፍን ሰዎች ስላለን ብዙ የጻፉ ሰዎች እኔን ከነሱ ስለተማርኩኝ እኔ ምችላትን ያህል እንትን ለማድረግ ለማዋጣት ነው እንጂ ያን ያህል ብዙ ስለማወቅ አይደለም። የመጽሐፍ አቅም ኖሮኝ አይደለም። ብዙ አይነት ስህተት ያለበት ነገር ግን ብዙ ወጣቶች ደግሞ የሚማሩበት መጽሐፍ ጽፌያለሁ ማለት ነው እና አሁን ዛሬ ልነግራችሁ የፈለኩት አማዞን ላይ መጽሐፍ እንዴት ነው ፐብሊሽ የምናደርገው የሚል ተደጋጋሚ ጥያቄ እጠየቃለሁና ምናልባት እቻውን ሪከርድ ማረጋት ቪዲዮ መነሻ ልትሆናችሁ ትችላለች። መሰረታዊ ነው ማለት ነው። ስለዚህ አማዞን ላይ መጽሐፍ ለማሳተም መሰረታዊ ቅደም ተከተል ነው የምነግራችሁ። ሙሉ በሙሉ ይሄ ነው ማለት አይደለም። በደንብ መብራራት አለበት። እንደዚሁ በድምጽ መንገርና ስራውን በትክክል መስራት ስለሚለያይ ነገር ግን አንድ ሰው ይሄን እያዳመጠ በቅደም ተከተል ቢተገብረው መነሻ ማግኘት ይችላል። ከዛ ደጋግሞ ሲሞክር የተሻለ ነገር ይሰራል ማለት ደስ ቢለው አማዞን አያስከፍልም። ይሄንን ፐብሊሺንግ ለማድረግ ምንም ክፍያ የለውም እና አሁን ቅደም ተከተል ዋና ዋና ነጥቦቹን ልንገራችሁ። የመጀመሪያው ኪንድል ይባላል። ኪንድል ዳይሬክት ፐብሊሺንግ፣ ኪንድል KINDLE ዳይሬክት ፐብሊሺንግ። እዛ ላይ አካውንት ክሬት ማድረግ የመጀመሪያው። ሁለተኛው አካውንት ክሬት ካረግን በኋላ የመጽሐፉን ሰመሪ በአጭሩ መጽሐፍ ነው። ለምሳሌ በአንድ ገጽና በሁለት ገጽ መጽሐፉ ስለምንድን ነው የሚል አጭር መግለጫ ይጻፋል። ከዛስ የመጽሐፉ ከቨር ወይም የመጽሐፉ ሽፋን ዲዛይን ይደረጋል። ራሱ አማዞንም ዲዛይን ያደርግላችኋል። እኔ የተጠቀምኩት የአማዞንን ዲዛይን ነው። ምክንያቱም በእጄ የሰራሁት ወይም ጓደኞቼ የኢትዮጵያ ወጣቶች የሰሩልኝ ዲዛይን አማዞን አልተቀበለውም። አስቸጋሪ ሆነ ለነሱ ዲዛይን ማለት ነው እና ራሱ አማዞን ባይ ዲፎልት የመጽሐፉን ርዕስ ከሰጣችሁት፣ የጸሐፊውን ስም ከሰጣችሁት ራሱ ዲዛይን ያደርግላችኋል። እሱን መምረጥ ያስፈልጋል ማለት ነው። ከዛ የመጽሐፉ ስንት ብር ይሸጣል የሚል የመጽሐፉን ዋጋ መተመን አለባችሁ። ከዛ በኋላ የመጽሐፉን ሙሉውን ወርድ ኮፒ አፕሎድ ማድረግ ያስፈልጋል ማለት ነው። አሁን አንድ በአንድ ነው። ኪንድል ዳይሬክት ፐብሊሺንግ ምንድነው? ለምሳሌ አማዞን ስትረዱ አማዞን ምንድነው? ሱቅ ነው። በብዛት እቃ የሚሸጥበት ሱቅ ነው ማለት ነው። ኢንተርኔት ላይ ያለ ሱቅ ነው። ሁሉንም ነገር ነው የሚሸጠው። ኪንድል ዳይሬክት ፐብሊሺንግ የምንለው ደግሞ እንደ ፋብሪካው ማለት ነው። እቃው አማዞን ውስጥ መጥቶ የሚሸጠው እቃ የሚመረትበት ቦታ እንደማለት ነው። ስለዚህ ኪንድል ማተሚያ ቤቱ ነው። መጽሐፍትን ብቻ የሚያትም በኢንተርኔት ላይ መጽሐፍን ብቻ የሚያትምና የሚሸጥ የአማዞን ቅርንጫፍ ነው ማለት ነው። ስለዚህ
አማዞን ላይ አይደለም አካውንት የምትከፍቱት። ኪንድል ዳይሬክት ፐብሊሽንግ የሚለው ላይ ነው አካውንት የምትከፍቱት። አካውንት ለመክፈት ምን ያስፈልጋል? የስልክ ቁጥር፣ ኢሜይል አድሬስ፣ የባንክ አካውንት እና አድራሻ። እኔ የአሜሪካ ነው የተጠቀምኩት። ቀላል ነው። ባንኩም አሜሪካ ስለሆነ አድራሻውም የዚህ አሜሪካ አድራሻ ነው። የባንክ ቁጥሩም ስልክ ቁጥሩም ኢሜይሉም እዚሁ አሜሪካ የሚኖር ሰው ስለሆነ ቀላል ነው የነበረው ማለት ነው። ከቻላችሁ በዶላር ለመሸጥ ቀላል እንዲሆን ውጪ የሚኖር ሰው አውሮፓ፣ አሜሪካ፣ እንደዚህ ካናዳ፣ አውስትራሊያ የሚኖሩ ሰዎች ይህንን የሚያውቁ ሰዎች ቢያደርጉላችሁ መክራለሁ። የምታምኑት ሰው ካለ። እኔ ብዙ ማምናቸው ጓደኞች እግዚአብሔር ይመስገን በኢትዮጵያ በኩል በጣም ብዙ ወንድሞችና እህቶች አሉ በእኔ ዙሪያ። ስለዚህ እነሱ ናቸው። አንድ ጓደኛዬ የኢትዮጵያ ላይ በቅርበት የሚሰራ በጣም ጎበዝ ወንድሜ እሱ ነው ያገዘኝ ማለት ነው። ተማሪ ስለሆንኩ ነው ያን ማድረግ ስለማልችል። እንግዲህ ከዛ መጽሐፉ ተጽፎ አልቋል። እንግዲህ አስቡት። ለምሳሌ 100 ገጽ ይሁን 50 ገጽ ይሁን ወይ 300 500 ገጽ መጽሐፋችሁን ጽፋችሁ ጨርሳችኋል ማለት ነው። እንትኑን ዋናውን ይዘት ያለው በወርድ ፋይል ታረጉታላችሁ። ከዛ ዲዛይኑን ቡክ ከቨሩን አዘጋጅታችኋል። ከዛ ዋጋው ስንት ነው? ዋጋ ሁለት አይነት ዋጋ አለ። መጽሐፉ ሶፍት ኮፒ ቢሸጥ እና ፕሪንት ተደርጎ ቢሸጥ ሃርድ ከቨር ይባላል። ሶፍት ኮፒው ደግሞ ያው ሶፍት ነው የሚለው። ስለዚህ ሶፍት ኮፒ ይሁን ወይስ ሃርድ ኮፒ ትመርጣላችሁ። ሁለቱንም ነው እኔ የመረጥኩት። ከዛ የዛን ዋጋ ለምሳሌ እኔ ታትሞ የሚወጣው 25 ብር፣ ፕሪንት የሚደረገው $25፣ እንደገና ሶፍት ኮፒ $9 ነው ያደረኩት ማለት ነው። እናንተ የመጽሐፋችሁን ዋጋ ያው ባለቤቱ ነው የሚወስነው፣ አማዞን አይወስንላችሁም። ወስናችሁ በተለያዩ ሀገሮች ለምሳሌ በዶላር፣ በዩሮ፣ በቻይና ብር፣ በጃፓን ብር፣ በታይላንድ ብር እንደዚህ የተለያየ ብር ባላቸው ሀገሮች በኢንዲያን ቢሸጥ የትም ሀገር ሰው ሊገዛው ስለሚችል ዓለም አቀፍ ስለሆነ አማዞን ገበያው ለሁሉም የሚሆን ቋንቋውን ትመርጣላችሁ። መጽሐፉ ቋንቋ በምንድን ነው? በአማርኛ ነው? በትግርኛ ነው? በኦሮምኛ ነው? በሲዳምኛ ነው? ወላይታኛው? የራሳችሁን ቋንቋ መጽሐፉ የተጻፈበትን ትመርጣላችሁ። እና የኔ መጽሐፍ የተሻለ እንትን የተባለው የእንግሊዘኛውን፣ አማርኛም ይሸጣል ማድረግ ትችላላችሁ። እና የእናንተ መጽሐፉንም ቋንቋ ትመርጣላችሁ ማለት ነው። ከዛ መጽሐፉን አፕሎድ ታረጉና ስቴፕ ባይ ስቴፕ ራሱ እንትን ያረጋቸዋል፣ ጋይድ ያረጋቸዋል። እኔ አድቫይዝ ማድረገው ምንድነው ዝም ብለህ የማትሸጠውን አንድ 10 ገጽ መጽሐፍ ዝግጁ አርግና እሱን ኦንላይን ለማድረግ ሞክር። አማዞን ላይ ሰክሰስፉል ሲሆን እሱን መጽሐፍ መልሰህ ግዛው በራስህ ማለት ነው። እኔ እንደዛ ነው ያደረኩት። መጀመሪያ 57 ገጽ መጽሐፍ ነበረችኝ። እሷን አፕሎድ አረኩኝ። ከዛ እሷኑ አዘዝኩኝ፣ ራሴ ገዛዋት፣ እቤቴ መጣችልኝ። ፐርፌክት ሲስተሙ ይሰራል ማለት ነው። ክፍያው ደግሞ ምንድነው አማዞን ያስመረጣቸዋል። ለምሳሌ መጽሐፉ 100 ብር የሚሸጥ ከሆነ 70ውን እኔ ልውሰድ፣ 30ውን አንተ ውሰድ ይልሃል ማለት ነው። ወይም መጽሐፉ 100 ብር ከሆነ 70ውን አንተ ውሰድ፣ 30ውን እኔ ልውሰድ ይልሃል አማዞን ማለት ነው። ትመርጣለህ። እኔ የመረጥኩት አማዞን 30 እንዲወስድና እኔ 70 እንዲወስድ ነው። ግን እውነቴን እንደምላችሁ ዋናው ዓላማ የኔ ይሄ መጽሐፍ ለአንባቢያን እንዲደርስልኝ የህትመቱን ዓለም ለመለማመድ ስለነበረ ስለ ዋጋው ብዙ አስቤ አላውቅም። ነገር ግን እግዚአብሔር ይመስገን ብዙ ሰዎች እኔን ለማበረታታት ሲሉ ገዝተውታል መጽሐፉ። ያን ያህል ቆንጆ መጽሐፍ ስለሆነ አይደለም፣ እውነቴን ነው የምላችሁ። በጣም ብዙ ቆንጆ መጽሐፍት አንብቤ ያውቃለሁ። የኔ መጽሐፍ ያን ያህል ጥሩ ስለሆነ ሳይሆን የኔን ታሪክ ግን ይናገራል። ማንም ሊናገር የማይችለውን ታሪክ የኔ መጽሐፍ ብቻ ላይ ያላል። ስለኔ አባት፣ ስለኔ እናት፣ ስለኔ ቤተሰቦች፣ ስለኔ ትምህርት ቤት፣ ስለኔ ወንድሞች እህቶች፣ ስለ የስ ኢትዮጵያ እንደዚህ የኔ ብቻ የሆኑ አብዛኛው እኔና በኔ ቅርበት ያሉ ሰዎች ብቻ የምናውቃቸው ትልልቅ የሚባሉት ደራሲያን ትዝ ማይላቸው ሐሳብ አለ። ለምሳሌ ስለ አባቴ ብጽፍ እኔ ምናልባት ለአቶ ረታ አለማየሁ ሌላ ሰው መጽሐፍ ላያስብ ይችላል። ስለ እናቴ፣ ስለ አያቴ፣ ስለ አጎቶቼ፣ ስለ እኔ ስለተማርኩበት ትምህርት ቤት፣ ስለ መምህራኖቻችን ለምሳሌ ሃይ ስኩል ያስተማረን አላሮ የሚባል መምህር ነበር። ሁሌ ስለሱ ብጽፍ የምጓጓው ማለት ነው። ልበ ብርሃን የሆነ በጣም ጎበዝ መምህር ነበር። ይህን መምህር ስሙን ስለጠቀስኩ ራሱ እጅግ ደስ ይለኛል። ለምን የትም ቦታ ስለሱ ተጽፎ አላየሁ። ማየት የተሳነው ግን በጣም ልበ ብርሃን የሆነ ጎበዝ የታሪክ መምህራችን ነበር፣ ሃይ ስኩል አርሲ ሮቤ ዲዳ ትምህርት ቤት ማለት ነው። እና እንደዚሁ አይነት ልንጽፍላቸው የሚገባ እና
በጣም ከነሱ መማር የምንችል እናትና አባት፣ ዘመድ፣ ቤተሰብ አሉ እና የነሱ ታሪክ በእኔና እናንተ መነገር አለበት ማለት ነው። እና በአጭሩ አማዞን ላይ ፐብሊሽ ማድረግ ከፈለጋችሁ እነኚህን ስቴፖች ነው የምትከተሉት። ምናልባት ተጨማሪ መረጃ ከፈለጋችሁ አናግሩኝ። ትልቁ ነገር እወቁ፣ የመጽሐፉ ኳሊቲ አይደለም። እኛ ከዜሮ ወደ አንድ ምንም ካለ መጽሐፍ ትንሽ ወደ መጽሐፍ ያለችንን ቅን ሆነን ትውልድ በሚማርበት መንገድ ማንም ሰው ቢያነበው የተሻለ መነቃቃት የሚያገኝበትን መሞከር ነው። እወቁ፣ ማንም ሰው ማይሳሳት ደግሞ የለም በምድር ላይ። ሁላችንም ጋር ደካማ ጎኖች አሉ። የምንጽፈው ጽሁፍ ላይ የስፔሊንግ ስተት ሊኖር ይችላል፣ የአነጋገር ስተት ሊኖር ይችላል። ይሄ አንባቢ በልበቀናነት እንዲያነብ ነው የሚመከረው። ቀላል ነው አቃቂር ማውጣት፣ ቀላል ነው የተሳሳተ ነገር ማግኘት። ትልቁ ነገር ስተት የሌለበት መስራት መቻል ነው። እሱ ደግሞ ቀላል አይደለም፣ በልምምድ ነው የምናገኘው ማለት ነው። እና በርቱ ላለው የኢትዮጵያ ወጣቶች አብራችሁን ስለሆናችሁ እጅግ አመሰግናለሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ጠይቁኝ፣ ላግዛችሁ ዝግጁ ነኝ። መጽሐፍ ማተም የምትፈልጉ እናንተ ጻፉ እንጂ ለማገዝ ዝግጁ ነኝ። እግዚአብሔር ስጥልኝ። በጣም አመሰግናችኋለሁ። ቻው ቻው።